ወንድምነት ለዚህ የሚሆን ሌላ እስቲ ሐሳብ አንጣር አይደለም ያልከው፣ መጽሐፍ ቅዱሳዊ ኤቪደንስ ስጠኝ ነው ያልከው። ኤቪደንስ ስጠኝ፣ መጽሐፍ ቅዱሳዊ ማስረጃ ስጠኝ ተብሎ አንድ ሰው ሊለመን አይገባም። ምክንያቱም ጥቅስ ነው እየጠየቅከው ያለው፣ እየተወራ ያለው ደግሞ በእግዚአብሔር ቃል ላይ ነው። ስለዚህ በእግዚአብሔር ቃል ላይ የሚሆን ማስረጃ ማቅረብ ሰው የሚለመንበት ጉዳይ አይደለም። ባይዘው በቃ ሮሚያ አንድ ምናምን እንደዚህ የሆነ ቦታ ላይ ጠቅሶ ይሄን ጥቅሶችን አውርቶ መልስ ማሳየት ይችል ነበር። መልስ አለመኖሩን ለጠየቀው ጥያቄ መልስ አለመኖሩን ማሳያው ይሄ ነው። መልስ ጥቅስን የጠየቀው ያንን ጥቅስ መናገር ካልቻለ ለጠየቀው ጥያቄ መጽሐፍ ቅዱሳዊ ኤቪደንስ የለውም ማለት ነው። ሰውዬ ማውራት የፈለገው ምንድነው? እሱ የሆነ ፖለቲክስ አውርቶ ከሱ ስር የሱን ተከታዮች ልብ ትንሽ ማረጋጋት ነው። ዳትስ ኦል ዓላማው እሱ ነው። ምክንያቱም ይኸው አንተን አላለኝም አላስወራም አለኝ ምናምን አይነት ስሜት የሆነ ነገር አለ ምናምን ብሎ ፖለቲክስ ለመፍጠር ነው የሞከረው እንጂ አንተ ጥቅስ እየጠየቅከው ያንን ጥቅስ ቢኖሮ ኖሮ ያወራህ ነበር። እርሜሽ ችግር የለም ይኸው እዚህ የመጽሐፍ ቅዱስ ክፍል ላይ ይሄኛው እኮ ኤቪደንስ ነው ብሎ እንደው ምን ያደርግ ነበረ? ጥያቄው መልስ እንዳለው ለብዙ ሰዎች ያሳየ ነበረ። ኦኬ፣ ለብዙ ሰዎች ያሳየ ነበረ። ምክንያቱም ጥቅስ ነው የጠየቅከው። አሳፈረክ ማለት ነው። አውጥቶ ማስረጃ አውጥቶ ኤርሚ ምን አደረገ? አሳፈረክ። ጥቅስ ቢኖር ኖሮ ቢያሳይ ኖሮ ያሳፍርን ነበር። ግን ምንድን ነው ማድረግ የፈለገው? ለሱ የሚሆን መጽሐፍ ቅዱሳዊ ኤቪደንስ የለም። ኬት ያምጣው? መጽሐፍ ቅዱስ ውስጥ ቢኖር ኖሮ አንተም እኮ አትጠይቀውም። እኛ የወንጌል አማኞች ነን። መጽሐፍ ቅዱስን የምናምን ሰዎች ነን። መጽሐፍ ቅዱስ ላይ እያለ ቢሆን ኖሮ እኛም ይህን ጥያቄ አታነሳውም። በእርግጠኝነት የጠየቅከውን ጥያቄ ማለት ነው። ስለሌለ ነው እየተጠየቀ ያለው እና የሌለውን ኬት ያምጣው? ያለው አማራጭ ምንድን ነው? ተመልካቾቹንና ይሄ በጭፍን የእሱን የሚደግፉትን ደጋፊዎቹን ማጽናናት መቻል አለበት። ምን ብሎ አይ አላስወራኝም እኮ ይላል። አሁን በእርግጠኝነት ቤት ገብቶ ሊልም የሚያወራው ሊናገርም የሚችለው ይሄን ነው። አይ አላስወራኝም እኮ እድል አልሰጠኝም ብሎ ሊያጽናና ነው የሚችለው የመጨረሻ ማለት ነው። ከዛስ በኋላ የማይገናኙ የአገር ጥቅሶችን ሰብስቦ በቤቱ ያወራል። አንድም ግን የተናገረውን ሐሳብ መጽሐፍ ቅዱሳዊ ጥቅስ ጠቅሶ አንተን ግን ሊሞግትህ አይችልም። መጽሐፍ ቅዱስ ስለሌለ ማለት ነው። እና የመጨረሻው ሐሳብ ላይ ያለሁት የተረዳሁት ፖይንት ግን ይህንን ነው። ወንድምነት ጸጋ ይብዛል። እሺ ዳጊ አሁን ትሰማለህ? እሺ ከተሰማው እንትን ልበል። አንድ ቪዲዮ ሰርቶ ነበረ፣ በቅርብ ሰምታችሁት ከሆነ አላውቅም። የመጨረሻው ቪዲዮ እዚህ ደሟ የፈሰሰውን ደሟ ነው። እኛ ማናቸው አባ አይ ቲንክ እንድሪያስ ይመስሉኛል የተናገሩትን ንግግር ቪዲዮ አስቀምጦ የፈሰሰው የሷ ደም ነው ወይም የምንጠጣው የሷን ደም ነው የምንበላው የሷን ስጋ ነው ያሉበትን ቪዲዮ ካሰማ በኋላ የኛ ሰዎች ሲሳሳቱ በጣም ያስጮሁታል የዛ ቤቶች እያለ በዛ ላይ እየተናገረ ነበርና ያንን ማካካሻ አንድ ነገር ሲፈልግ ነበር ማለት ነው። ከዚህ ቤት አንድ የሆነ የሚሳሳት ሰው ሲፈልግ ነበር። ኤርሚያስ ተሳሳተ። እንግዲህ ያንን ደም የእሷን ደም ነው የምንበላው፣ የእሷን ደም ነው የምንጠጣው፣ የማርያምን ደም ነው የምንበላው፣ ደም ነው የምንጠጣው፣ የማርያምን ስጋ ነው የምንበላው ብለው የእሱ አባት ያስተማሩትን ትምህርት ማካካሻ እነሱም እኮ ይሳሳታሉ የሚል ሲፈልግ ኤርሚያስ ስም ተሳሳተ። እንግዲህ የስም መቀያየር የማርያምን ደም ከመጠጣትና ስጋዋን ከመብላት ጋር ያካክስላቸዋል አይካክስላቸው የሚለው ያው እዛው ለቆሰሉት መተው ነው እንግዲህ። ሆኖም ግን የመጣው ነገር እዚህ እንደገባ የጠየቀ ነገር ምንድን ነው? ታሪክ አዛብተሃል አለ። ታሪክ አልተዛባም፣ የተዛባው ስም ነው እንጂ ታሪክ አልተዛባም አልከው። አይ ታሪክ ተዛብቷል አለ። አይ ቲንክ ስለ ታሪክ መዛባት ትርጉም ብዙ አያውቅም መሰለኝ። ታሪክ ሲዛባ መዝሙር ያሬድ ነው ፊት የሚያደርገው ታሪክ በማዛባት እሱን ቪዲዮ እናሳያለን። ታሪክ የማዛባት ትርጉም መዝሙር ያሬድ ነው በደንብ ያሟለው። ለምሳሌ በገድለ ተክለ ሃይማኖት ላይ ያለውን ገድል በመውሰድ ሀሳብ በመውሰድ ለነዛ ጌመሮች የመለሰላቸው ምንድን ነው? እሱ ዳሃ ጸለሳን ነው? እሱ የስም መቀያየር ነው? አይደለም። ታሪክ ማዛባት ማለት እሱ ነው። በደንብ አዲስ ታሪክ ፈጥሮ ልጆቹ አያውቁም ብሎ እንትኑ እኮ እንትን ነው ብሎ በመጨረሻ ሐሙስና እሑድ እባብ የገደለ ኃጢአት ይሰረይለታል የተባለው
ክርስቲያኖች ሳይሆኑ በወቅቱ ጥንቆላን ከተሉ የነበሩ ጥንቆላ ያደርጉ የነበሩ ሰዎችን ነው ብሎ ታሪክ ያዛባ ነው። ታሪክ ማዛባት ማለት እንደ ልደተ ቃል ነው። ለምሳሌ ማን ነው? ልደተ ቃል እሱ ምንድን ነው ያለው? ራእይ መጽሐፍ ላይ ታሪክ የማዛባት ትርጉም ነው። አቻ ትርጉም ለሚፈልጉ ማለት ነው። ምንድን ነው ታሪክ መዛባት ለሚለው ከፈለጋችሁ ራእይ መጽሐፍት ላይ 4 እንስሶች የሚለው 3ቱ ስላሴዎች ናቸው ስትል ነው። ይሄ አሁን ማቀየር አይደለም። ስም ተቀያይሮብን እንትን አላለው ብለህ እንትን ስትል ሳይሆን ታሪክ ማዛባት የሚለው ትርጉም እነዚህ 2 ሰዎች ናቸው ያሟሉት። ስለዚህ እነዛን ቪዲዮዎች ካላየው ብናስታውሰውና ሌሎችም ሰዎች ካሉ ለዚህ ለታሪክ ማዛባት ለሚለው ትርጓሜ አቻ የሆኑት እነዚህ ናቸው። እነዚህ ቪዲዮዎች እነዚህ ሰዎች ናቸው። አይ ቲንክ የእነሱን ለማደባበስና ሰሞኑን የደረሰባቸውን ውርደት ለማካካስ ሲጠባበቁ ነበር ማለት ነው። ስህተት እንግዲህ ደም ከመጠጣት የማርያምን ደም ከመጠጣትና የማርያምን ስጋ ከመብላት ጋር የእውነት የኤርሚያስ ስም መሳሳት አቻ ይሆናል? ኦኬ፣ እሱ ህሊና ይፍረደው። በቃ ይህንን ማለት ነው የምፈልገው። ቴንክ ዩ። እሺ ቢኒያ። እሺ ከዛ ቢኒ አድርገን ኦርቶዶክሳዊ ወንድሞችን እንሰጣለን። እሺ ኦኬ። በመጀመሪያ ልጁ የፈለገውም ይህንን ሀሳብ አብራርቼ በመጽሐፍ ቅዱስ መልሳለሁ አይመስለኝም። ያው የስም መሳሳቱን እሱን አፍሮም እንድታደርግለት ነው። የስም መሳሳቱ ወይንም መቀያየሩ እሱን ኮንፈርም ተደርጎለታል። ግን የሀሳብ ፍልሰት አለው የለም። ግን በጣም የሚገርመኝ 2 ነገር ላንሳ። አንደኛ መጽሐፍ ውስጥ ያልተጻፈውን ሀሳብ እሱ ቀላቀለው። ምንድን ነው የሚለው? አታሏቸው ነው ካህን የሆነው ቤተክርስቲያኒቱ አልሾመችውም አይነት ነገር አለ። ኦኬ፣ ሰው አታሎ መሸከም ይችላሉ? ኮሜንት ፕሊስ አትዝጉ። ማን ነው የሚዘጋው? እኔ የዘጋሁት አሁን ወንድምነት። ምክንያት ስላለኝ ነው። በአንድ ቤተክርስቲያን ውስጥ ወይንም በአንድ ደብር ውስጥ አንድ ሰው አትሊስት ያቺ ቤተክርስቲያን ካልሾመችው በቀር ታቦት መሸከም ይችላል ወይ? ሚስጥርንስ ማየት ይችላል ወይ? አይችልም። በቃ ካታለላቸው አትሊስት ያታለላቸው በእውቀት ነው። ይሄ ሰውዬ በጣም ጥሩ። ስለዚህ ቤተክርስቲያኒቱ ሐሰተኛውንና እውነተኛውን መለየት አትችልም። ያ ማለት አሁንም ቢሆን እንደምትጽፈው ገድላትና ድርሳናት እውነተኛውንና ሐሰተኛውን መለየት አትችልም። ለምን? የእግዚአብሔር ቃል የላትም። ይሄ አንደኛው ፖይንት ነው። ሁለተኛው ፖይንት የሰው ነፍስ አፈር ሆነ፣ በቃ ምንም ሲኦልም አልገባም መንግስተ ሰማያትም አልገባችም ያቺ ነፍስ ከተባለ ኦርቶዶክስ ቤተክርስቲያን በዚህ መጽሐፏ ኮንፈርም እያደረገች ያለችው ወይንም እያረጋገጠች ያለችው የምንን ሐሳብ ነው ካላችሁኝ፣ የኤቲስቶች ሐሳብ ወይንም እግዚአብሔር የለም የሚሉ እኛ ከምንም ነው የመጣ ነው የሚሉት። ስለዚህ ስንሞትም ምንም ነው የምንሆነው። ሲኦል የሚባል ነገር የለም፣ መንግስተ ሰማይ የሚባል ነገር የለም። ስለዚህ በቃ ምንም ነው የምንሆነው። ከሞትን ዳትሴት ያበቃል ነው። ኤግዛክትሊ እቺ ቤተ ክርስቲያን ጌታን አውቃለሁ ምትል ምን እያለች ነው? አይ ችግር የለውም ይሄም ኦፕሽን አለ እያለች ነው። የትኛው ኦፕሽን? ሲኦልም መግባት ላትገቡ ትችላላችሁ፣ መንግስተ ሰማያትም ላትገቡ ትችላላችሁ። ነፍሳችሁ በቃ አፈር ትሆንና ልክ አንዳንድ አሁን ሳይንቲስት ኤቲስቶች አሉ። ምንድን ነው የሚሉት? በቃ ስንሞት ወደ አፈር ነው የምንገባው፣ መልሰን እዛው ለሚያድጉ እጽዋትና ምናምን ምግብ ነው የምንሆነው ነው የሚሉት። በቃ እንደዛ ነው ትሆናላችሁ የሚሏችሁ። ይሄ እግዚአብሔር የለሽነት ይባላል። ኦኬ። ምክንያቱም እግዚአብሔር የፈጠረውን ፍጥረት ሁሉ ኢተርናል ነው ያደረገው። 2 ፍጥረት ነው ያለው፣ 2 ቦታ ነው ያለው። ወይ ሲኦል ትከርማለህ ወይንም ከእግዚአብሔር ጋር ዘላለማዊ ህይወት ይኖርሃል። የጌታ የኢየሱስ ክርስቶስን ስራ እርሱም ሰዎችን ከዘላለም ሞት የማዳን ስራውን ወይንም ያዳነበት ስራውን ባዶ አደረገችው። በቃ ስለዚህ ኢየሱስ ምን ያስፈልግሃል? ለምንድን ነው የምታምነው?
ለምን ስትጠመቅ? አንድ ቅዱስን በቃ ሄዶ በእግዚአብሔር ፊት ወይንም በጌታ ፊት እንዲለምንልህ ያደርግና ከዛ ነፍስህን ጌታ በቃ አፈር ያደርጋታል። ያበቃል ያንተ ጉዳይ፣ ሲኦልም አትገባም። ስለዚህ የእግዚአብሔር ዓላማውም ስራውም በክርስቶስ የተገለጠው ምንድነው? ሲባዛ በዜሮ ነው ማለት ነው። ምንም ፖይንት የለውም። ይሄንን ከመጽሐፍ ቅዱስ አስረዳ ሲባል ላይ ለእግዚአብሔር ምን ተስኖት አለ። ኦኬ፣ ለእግዚአብሔር ምን ተስኖት ካለ እግዚአብሔር አንደኛ ከቃሉ ጋር እየተጣላ ነው። የእግዚአብሔርን ማንነት ራሱ ጥያቄ ውስጥ እየከተተች ነው ቤተክርስቲያን። የእግዚአብሔርን ማንነት ዴንጀሩን እንድታዩት ነው። በተለይ ኦርቶዶክስ ምን ያህል ዴንጀረስ የሆነ ፖይንት ላይ እንደቆማችሁ እንድታዩት ነው። እግዚአብሔር የሌለው ብቻ ነው። እግዚአብሔር የለም ብሎ የሚያምን ነው እንደዚህ የሚያምነው። ምን ብሎ የሚያምነው? እቺን ፖይንት በደንብ አስምሩልኝ። ስንሞት ምንም አይደለንም፣ በቃ መንግስተ ሰማያት የሚባል የለም፣ ሲኦል የለም፣ በቃ አፈር ውስጥ እንገባለን። ዛት ሴት ነው የሚሉት። ኦኬ፣ ኤግዛክት ሴም ቲንግ ነው ይሄ መጽሐፍ እያለን ያለው። ሲኦል የለም፣ መንግስተ ሰማያት የለም፣ በቃ ይህን ሰውዬ ወስዶ አፈር ውስጥ ቀላቀለው፣ ነፍሱን አፈር ውስጥ ቀላቀለው። ዛት ሴት። እቺ ቤተ ክርስቲያን በቃ ልክ ነው። እግዚአብሔር ከሌላችሁ እንደዚህ ነው የምትጽፉት፣ እንደዚህ ነው የምታስተምሩት። ስለዚህ ለዘላለም ሊመልስላ አይችልም። በቃ ከቅድም ጀምሮ ፕሊስ በቃ መጽሐፍ ቅዱሳዊ ማስረጃ ስጠኝ ብለህ ስትለምነው፣ እባክህን ብለህ ስትለምነው፣ በቃ አሁን ልጁ ማድረግ የፈለገው የአውቶቢስ ተራ ልጅ አይደለም። ኦኬ፣ የራሱ አባቶች እንዳሉት የአውቶቢስ ተራ ልጅ ምንድን ነው የሚያደርገው? ትሪክ ሊጫወት ይፈልጋል። አንተ እስቲ ዝም በለው፣ አያችሁ አይደል? ዝም አይልም ምናምን። በቃ ይህንን ነው ማድረግ የሚችለው። ለምን? መጽሐፍ ቅዱስ ገልጦ ይህንን የረከሰ ትምህርት እግዚአብሔር የለም የሚሉ የሚያምኑበትን አይነት የጻፈችዋ ይቺን ቤተክርስቲያን በምን አድርጎ በየትኛው የእግዚአብሔር ቃል እውን ያደርጋል? ስለዚህ በቃ እንደዚህ እንደ አውቶቢስ ተራ ልጅ በቃ አንተ እንደዚህ ሚዩት አታደርገውም፣ አያችሁ አይደለ? ይሁት ሳውራ ያወራል ምናምን በማለት ዘግተ እንደዚህ ትወጣለህ ማለት ነው። ይሄንን እውን የሚያደርጉ ኦርቶዶክሳዊ ካለ አይዴርዩ ግቡና ጠይቁ። እስቲ ግቡና ተጠየቁ። እግዚአብሔር ሁሉን ይችላል አይደል የምትሉት? እስቲ የእግዚአብሔር ችሎታ በቃሉ ሊሚት ያልተደረገ እንደሆነ ግቡና አሳዩን። እግዚአብሔር ከራሱ ቃል ጋር የሚጣላ እንደሆነ ግቡና በደንብ አሳዩን። ዊ ኢንቫይት ዩ። ተባረኩ። ቀጥሉ። እሺ፣ ተባረኩ ወንድምነት፣ ጸጋ ይብዛልህ። ቴንክ ዩ። ቢኒያው ይናገርና ቢኒያው ለንደኑ ወንድማችን፣ ከዛ ፌዝ አለ። በዚህ ሀሳብ ላይ የሚያወራ ከሆነ ማውራት ይችላል። ጥያቄው ላይ ያቀረብኩትን ጥያቄ ሶስቱንም ጥያቄ ላይ አንዳችም የመለሰው ነገር የለም። አይታችሁታል። የኔ ዳህፀ ልሳን የሰዎቹን የግለሰቦቹን የአበምኔቱን እና የአባለት እጹንን ያዞርኩትኝ። በቃ ያ ደግሞ ዳህፀ ልሳን አንድ በስተት ተብሎ የሚባለው ነው። የታሪክ መዛባት አለ ብሎ ሲያወራ ነበረ። የታሪክ መዛባት የለም። ታሪኩን ያደረገው ሰው ፍጻሜው የት ነው ብሎ የሚለውን አይተናል። አፈር ነው የሆነው። ነፍሱ ወደ አፈር ነው የገባችው። ይሄ ማለት ገነትም አልገባችም፣ ሲኦልም አልገባችም። እግዚአብሔር የሰውን ነፍስ አፈር ያደርጋል እያሉ ይላሉ። መጽሐፍ ቅዱስ ግን እንደዛ አይልም። ነፍስ ዘላለማዊት ናት። ራሱ አምኗል። ዘላለማዊ ናት። ከእግዚአብሔር ነው የተካፈልነው። አፈር እንኳን ዘላለማ ነው። ስጋ እንኳን ለዘላለም አፈር ሆኖ አይቀርም፣ በትንሣኤ ይነሳል። የሰው ነፍስ ግን አፈር ሆነች፣ ዲሳፒር ነው የሆነችው። እንዳትኖር አድርጎ አጠፋት ይላል። ይሄ የዘመናት ውሸታቸው አንድ ቃል መረጃ ሳያቀርብ እንደዚህ የተዋሹ ውሸት አለ። ቢኒያው ቀጥና ከዛ ወደ ፌዝ እንሂድ። ቴንክ ዩ። እሺ ኤርምነት ወንድሞች ተባረኩ። ብዙ ነገር ነው የታዘብነው። ከዛ ውስጥ ደግሞ አንተን ጠይቆ አንተ ስርዓት ባለው መንገድ ጥያቄውን መልሰለት እኔም እጠይቅሃለሁ ብለዋል። በመሀል አካሄድ አድርጎ እንደውም አስቁመው ነው ብዙ ነገር የታዘብነው። ወደ ሁለተኛው ከመሄድ በፊት ብሎ ነው ጥያቄውን ያነሳው። እሱ ጥያቄውን ግልጽ በሆነ መንገድ መልሳል። የስም ስህተት አለው። የስም ስህተት ያ የስም ስህተት ቅድም እንደተባለው ሌሎቻችሁም እንዳላችሁት የታሪክ ስህተት አልተናገርክም። ታሪኩ
ትክክለኛ ነው፣ እውነተኛ ነው። ገድሉ እውነተኛ ገድል ነው፣ የተደረገ ነገር ነው። ያንን አዛብተህ አቅርበሃል አለ። ያው ራሱ መጥቶ አፍሮበት ሄዷል ማለት ነው። ታሪኩ የተዛባ አይደለም። ስም ግን ማናችንም እሱም ራሱ ብዙ ጊዜ እኔ አይቼው አውቃለሁ። የስም ስህተት ላይ ግን የስም ስህተት ብለህ ታሪኩን ካልተሳሳተ ብለን ነው የምናልፈው እንጂ ኤልሳ ላለው ብሎ ኤልያስ እንላለን። እኛም ብዙዎቻችን እኮ ሌላም እንላለን፣ ማርቆስ እንላለን ብለን ማቴዎስ እንላለን። ምንም ዋናው ታሪኩን ነው። አሁን ለምሳሌ ብዙ ጊዜ ማርቆስ 16 የተለመደ ቃል ስለሆነ አንዳንድ ጊዜ ሰው ያንን እላለሁ ብሎ ሉቃስ 16 ይላል፣ ወይም ደግሞ ማቴዎስ 16 ይላል። እንትኑ አይደለም፣ ታሪኩ አለ፣ እውነተኛ ነገር ነው። ግን ስም ነው የምትሳሳተው። ይህ ስም ስተት ደግሞ አንተ አምነህለት ወይም ደግሞ ትክክለኛውን ነገር ተናግረኸው በቃ ዋናው አንድ የተናገራት እንግሊዝኛ ነበረች። ዘ ኢሹ ኢዝ ሪሙቭድ ነው እንትን አለ። ዋናው እንትኑ ዋናው ሀሳቡ የኔ ሀሳብ የነበረው ይሄ ኢሹ አንተ የተነሳበትን ሀሳብ ማጋለጥ ነበር። አጋልጫ ያለው ሊል ነው የፈለገው ማለት ነው። ግን ዋናው የኦርቶዶክስ ሲኖዶስ የተባለው አሁን እሱ ራሱ ምን ብሎ ነው አፍሮበት ነው የሄደው። አንድ የእግዚአብሔርን ቃል ማስረጃ አምጣ ሲባል ቅድም እህታችንም ልጠይቀው የነበረው ሀሳብ የኔም ጥያቄ ነበረ። በእውነት ቅዱሳን ምልጃቸው እንደ እግዚአብሔር ፍቃድ ነው የሚቀበለው ሲል እስኪ አንድ መጽሐፍ ቅዱሳዊ ማስረጃ አቅርብ የማለት የኔም ሀሳብ ነበረ። ግን እሷም ሳትጠይቀው ወጥቷል። አንተም ደግሞ ለዚህ ነፍስን በተመለከተ ነፍስ ወደ አፈር የምትለዋን ነገር ማስረጃ ስጠይቀው የለም ማለት ነው። ስለዚህ እሱ ከሌለው ሌሎች የላቸውም ማለት ነው። ለምን? እሱ አውራቸው ስለሆነ ለነሱ በአሁኑ ሰዓት። ግን ደግሞ መጀመሪያ ላይ አንድ ወንድማችን ተናግሮ የወረደ ወንድም አለ። ለምንድን ነው መምጣት የፈለገበት ዓላማው ያስቀመጠው ካረሳችሁትና እሱን አስታውሼ ልጨርስ። በኦርቶዶክሳውያን በተለይ ጽንፈኛ ኦርቶዶክሳውያኖች ወይም ደግሞ እነዚህ መሬት ላይ ያሉ ኦርቶዶክሳውያኖች ይዘውበታል፣ ነቅሰውበታል። በምን? በዚህ በገድላት ዙሪያ ላይ የተናገረው ንግርት ማለት ነው። ንግርቱ ከነሱ ልብ ውስጥ የሚፋቅ አይደለም። አብዛኞቹ ጥርሳቸውን ነክሰውበት ይዘውታል። ስለዚህ ይህንን ነገር እውነት ከወንድሜ ጋር የምስማማ ማለዘብ ይፈልጋል ይህንን ነገር። እሱም አሁን ለድርሳናት እንደውም ሰሞኑን አንድ ነገር ጀምሮ ነበር። ይህ እንትን ማሳየት እንደ ዶክመንተሪ ያደረገ ይለቅ ነበር፣ የገድላቶችን ፊልም ምናምን ማለት ነው። በዚህም እነሱን መቅረብ ፈልጓል። አሁን ደግሞ እኔ ገድላትን አልቀበልም ብዬ ያልኩት አይነት መልክ መስራት ፈልጓል። አሁንም ለነሱ ማለዘቢያ ነገር ማሳየት ፈልጓል። ግን ያው ገባ ተሰጠው። ሁለት ስራ እየሰራ ነው። እኔ ሐዋላ ስራ ይሰራል መሰለኝ አላቅም። ግን ወደ 5-6 ጊዜ እንደውም አንተ አዝነለት ሌላ ምስጢር እንዳያወራ ነገርከው አይደለ? እንዲህ ድምፅ ይሰማል ሌላ ነገር እኛ እንድንሰማ ማንፈልገው ነገር እንትን ካልክ ግን አውቆ ይመስለኛል እንደዚህ የሚያደርገው። እንደዚህ ለፕሮቮክ ለማድረግ በጣም የሚጠቀማቸው የተለያዩ ሲስተሞች አሉ እና በቃ ትራንስፈር ላርግልሻ እንትን ላርግልሃ ምናምን ይላል። ግን እውነት እንኳን ቢሆን ያው እንግዲህ የሚመለከተው አካል ማጣራት አለበት። ትራንስፈር ሲባል ከምን አንጻር እንደሆነ ማለት ነው። ሐዋላ የሚሰራ ከሆነ አላውቅም። ግን ዋናው ነገር አፍሮ ወጥቷል። ራሱም አፍሯል። የሚሰሙትንም የሚከተሉትንም አሳፍሯቸዋል። አንድም መጽሐፍ ቅዱሳዊ ምላሽ ሳይሰጥ ማለት ነው። እና እንዳይለመደው እንላለን እንደ ወንድም ወይም ደግሞ እንደ መካሪ ሲገባ ከመጽሐፍ ቅዱስ አታቁም ለምትለው ይኸው በመጽሐፍ ቅዱስ እየገለጡልህ እየተናገሩልህ፣ አንተ ግን አንድ የመጽሐፍ ቅዱስ ማስረጃ ለሶስቱም ጥያቄዎች አንድ የመጽሐፍ ቅዱስ ማስረጃ ሳይሰጥ ነው የወረደውና ያው እንግዲህ ነገም ሌላ ቀን ነው። ያው ቤቱን ከፍቶ መንጫጫት ነው ልማዳቸው ያ ነው። ተባረክ ግን ኤርሚዬ በጣም ተባረክ። በሚገርም ሁኔታ ነው ሄደመደምከው። እሺ ቴንኪው ወንድምነት ተባረክ፣ ጸጋ ይብዛላችሁ። ኦኬ ሌላ ወጡ እንደ ኦርቶዶክሳውያን ወገኖች
ኦኬ ነበሩ እኮ አይደለ? ወጣ ወንድማችን በእርግጥ ወጥተዋል። ወደ ቲክቶዶክሱ ሊቀ ጳጳስ ሄደዋል። ከፍቶ ነው። ኦኬ እሺ፣ ጸጋ ይብዛላችሁ። እንግዲህ ምንድነው አንድነት? እሺ እናስገባለን። እሺ ኦኬ የኔ ስህተት ተብሎ የተነገረው ምንድነው? ወንድማችን ኦኬ ዳግዬ ነህ? እሺ አይ ሌላ መስሎኝ ነው። ትልቁ ላይ ላድርግ ዳግሻ። ኦኬ የታሪክ ስህተት ነው ብለው ሲሉ የነበሩት ትናንትና እንግዲህ ከለቀኩት በኋላ ትናንት ወዲያ የለቀኩትኝ ትናንት ማን ነው ማይክ ክፈት አንድነት ሚዩት ታደርገዋለህ? እያወራ ከሆነ ምናልባት ሚዩት መሆኑን ማንሳቱን ሳያቅ እያወራ ከሆነ ዳግዬ ነው። ዳግዬ እያወራህ ነው? እየጠበኩት ነው። አንድ ጊዜ ጨርስና ኦኬ። አይ በቃ ያው የታሪክ ስህተት ብሎ ያለ የታሪክ ስህተት እንደሌለ እንደውም እነዚህ 3 ጥያቄዎች የጠየቅኩትኝ አንዳቸውንም እንዳልመለሰ መለሰ የተባለውን መልስ ሁሉ እንዴት ከመጽሐፍ ቅዱስ እግዚአብሔር መልክ እያየ ፊት እያየ እና ሰውን እያየ እንደሚፈርድ በጽድቅ እንደማይፈርድ ተናግሯል። እሱ ላይ በደንብ እንሄድበታለን። ቪዲዮም የተቀዳ ስላለ ማለት ነው። እና እግዚአብሔር ለሰው ፊት እያየ ሰውን እያየ እንደ መልኩ እንደ ቁመናው እንደ ጠባዩ እንደዛ እያየ እንደሚፈርድ ሲፈርድ ደግሞ አንደኛ የሚሰረይና የማይሰረይ በደልና ኃጢአትን እዛ ላይ ተናግሯል። የሰውየው በደልና ኃጢአት አይሰረይም ነው ተብሎ የተባለው። በታምር 110 ላይ የጠቀስኩለት ታምረ ማርያም ላይ ግን እዛ የነበረው ሰውዬ ኃጢአቱን አይሰረይም ተብሎ ራሱ ጌታ ከተናገረ በኋላ ቀሚሷን ቀዳ እሱንም ክፍል አትንካቢ ብሎ ከዛሬ ዓመት ከምናምን ነገር በፊት ይመስለኛል ይህን ጥያቄ ጠይቀው ነበር፣ አልመለሰም። አሁንም ዛሬም ተመሳሳይ ታሪክ ስለሆነ ሊመልሰው አልቻለም ማለት ነው። ስለዚህ አንዲት የመጽሐፍ ቅዱስ ክፍል ጥቅስ ሳይጠቅስ ነው የነበረውን ነገር ያወራው። ጨርሻለሁ ወንድሞች። እሺ ዳጊ የምትለው ነገር ካለ በልና እኔም እዚህ ላይ ያበቃለሁ ማለት ነው። ጸጋ ይብዛላችሁ። ዳንዬ ወንድምነት ትከፍታለህ? ዳጊ ከጨረሰ በኋላ ወንድምነት ዳኒ ትከፍታለህ? እሺ ወንድምነት አይ ትንሽ ቆያለን። እሺ በቃ ዳጊ ከጨረሰ በኋላ በዳጊ ነገር እንጨርሳለን። ተባረኩ ወገኖች። እሺ ምንድነው ቅድም ስራ ላይ ስለነበርኩኝ በጣም ፈጠን ብዬ ነው ያወራሁት። በአጭሩ እዚህ ጋርም አሁን ያለውን ነገር ለማሳየት ቢኒ ካለው ልጀምር። እቺ ትራንስፈር ምናምን የሚላት ፉገራ ነች። በጣም ፉገር ማለት ከሱም አልጠብቀውላ ፉገራ ነች። በተለይ የእሱ አካባቢ ያሉት ጓደኞቹ ብር እንደሚቀበል እንጂ ብር እንደማይሰጥ የሚያውቁ በጣም የሚስቁበት ይመስለኛል። በጣም ይደብራል። ላይክ እንዴት ነው የከተማም ይሁን የገጠር ልጅ በዚህ ልትሸውድ አትችልም። እኔ እንጃ እንደዚህ ባልለው ደስ ይለኛል። እኔ ስለሱ አሁን ምንም ላለመናገር ፈልጌ ነበር፣ ምክንያቱም ወንጌል ስለሱ አይደለም። ግን እንዲህ አይነት ተራ ነገር ሲደረግ በተለይ ከማትጠብቁት ሰው ይደብራል። ለምን በሉኝ። አሁን እሱ ሚዩት ማድረግ አቅቶት ነው እንዲህ አይነት ፐርሰናል ወሬ ሲያወራ ሚዩት ማድረግ ረስቶ ነው ልትሉኝ ነው? አረ ተው እንጂ። በጣም ይደብራል። ላይ ካንተ የማይጠበቅ ነው። ስለ ቲክቶክ አጠቃቀም ስለማያውቅ ከፍቶ አወራ አይደለ? ረስቶት እንደዚህ አይነት ረጅም ወሬ 2 ጊዜ ተመሳሳይ ወሬ አወራ አይደለ? ረስቶት። አረ በጣም ይደብራል። ሲበዛብን ዱላው ሲበዛብን ዳይቨርት ለማስደረግ ሌላ ቶፒክ ማውራት ጀመር አውቆ። ላይክ እንዴ ተው ብቻ ብዙ ማለት አልፈልግም። በጣም ይደብራል። ላይክ ከእድሜያችንም አንጻር ከተገናኘንበትም ኢሹ አንጻር እንዲህ አይነት የወረደ ነገር ካንተ አልጠብቅም። በጣም ካንተ አልጠብቅም። አይ ዶንት ኖ እኔም ብዙ ልልህ እችል ነበር ግን አይ ዶንት ኖ። በጣም ሼም ነው። እንዴት ሚዩት ማድረግ መቼ ሚዩት ማድረግ እንዳለብህ ፐርሰናል ወሬህ እንዳይሰማ ምን ማድረግ ታውቀዋለህ። ግን አንተ በጣም ትራንስፈር አድራጊ ማለት ነው። ኦኬ ጥሩ እሺ፣ ነገሩ ታረጋላችሁ፣ ችግር የለውም። አይ ዶንት ሪሊ ኬር አባውት ዳት። ግን በጣም የሚደብር የሆነ የሰነፍ የሆነ የወጠጤ ምናምን አይነት ስራን የሰራኸው፣ የጎረምሳ ስራን የሰራኸው። አይ ዊሽ እንደዚህ አይነት ቃላትም ባልጠቀም፣ ግን ግብርህ ነው እንደዚህ እንዲያስባለኝ እንጂ ሌላው እዚህ መተህ የተከራከርካቸው ምናምን ልታመልጥበት የሞከርከው ሀሳብ እሱ ከአንተ የሚጠበቅ ነው። ላይክ ማለት ከማንም የሚጠበቅ ነው። ኦርቶዶክሳዊ ሌላም ቢመጣ ራሱን ዲፌንድ ማድረግ አለበት። ከገባበት ማጥ ለመውጣት ማንም ሰው ይጣጣራል። ባደረከው እዚህ ላይክ ዲቤት እንኳን ልለው አልችልም። ውይይት ብዙም ብሌም ላረግ አልፈልግም። ማለት መሟሟት ነበርብህ። ኦፍ ኮርስ እንዴት አትሟሟትም? እና ዳትስ ፋይን፣ ያኛው ችግር የለውም። እቺ ፓርት በጣም ደብራኛለች። ወደፊት ያው ትሰማዋለህ
ተቀድቶም ተሰማው ይሆናል። ምናልባት ስቃ እንደምታልፍበት አውቃለሁ፣ ግን ተነቅቶብሃል። በጣም የሚደብር ዝም ብሎ አላል የሰነፍ ስራ ነው የሰራው። ኔክስት ታይም ለራስህ ምዕመኖች፣ ለራስህ ምዕመን የሚባሉት ለአንተ ዘመዶች፣ ጓደኞች ሪስፔክት ይኑርህ። አንተ አለህ ብለው ይመጡ አሉና በእነሱ ላይ እንዲህ አይነት ሙድ ምናምን ስትይዝ ይደብራልና ፕሊስ ሌሎቻችሁም እንዳታረጉ። ይህን ተከትላችሁ ወንጌላዊ አማኞች የሚሆኑ ይቅርታ ኦርቶዶክሶች የሚሆኑ እንዲህ አይደረግም። አንድ ሰው እንኳን እየሰማችሁ ከሆነ ቢያከብራችሁ ነው። ኢቭን ሀሳባችሁን እንኳን ባይቀበል እኔ አንድ ኦርቶዶክሳዊ ከሰማኝ ቢያከብረኝ ነው ብዬ ነው የማስበው። ምክንያቱም ከኔ ተሻለ ሊሰማው የሚችለው ነገር አለ ወይ ደግሞ ሰው አለ። ግን እስኪ ምን ሊል ነው ብሎ እየሰማኝ ነው። that's respect ማዳመጡ ራሱ የግድ እኮ መቀበል የለበትም እና ይደብራል ልል ነው። ኦኬ ለምንድን ነው ግን ሰሞኑን በኤርሚያስ ዙሪያ ሲፈለግ የነበረው ትልቅ ነገር ነበር የተፈለገው። እንደማያገኙ ሲገባቸው ያለንን አብቃቅተን እንጠቀም ይመስላል። እቺን አብቃቅተን ካልተጠቀምን ኤርሚያስን ነገ ማግኘት በጣም ይከብዳል። ምክንያቱም በሐሰት ትምህርት አታገኘውም፣ በተፋለሰ ታሪክም ይሁንም ምንም አስተምሮ አታገኘውም። እቺን ቻንስ አብቃቅተን እንጠቀም ይመስላል። በቃ እቺ ካመለጠችን ከዚህ በኋላ ልክ እንደኚህ ሰውዬ አሁን እሱ እንደሚላቸው ሰውዬ አይነት ስህተት መቼም ኤርሚያስ አይሳሳትልህም። ሌላ 10-20 ዓመት መጠበቅ ሊኖርብህ ነው። ስለዚህ እንደሱ ከምጠብቅ ያለችኝ እጄ ላይ ወደቀችውን የስምን መሳሳት ብትሆን ልጠቀምባት ብሎ ሲያወራ እሱም ተሳሳተ። አሳይቷል ኤርሚ። እንዲያውም እሷን ፓርት ብታሳይ ደስ ይለኛል። እሱም የሆነ ነገር ሊያሳይ ስል ተሳስቶ ይቅርታ ጠየቀ። ማለቴ ብሎ ዳህፀ ልሳንን ሊያስረዳ ገብቶ ዳህፀ ልሳን ተፈጠረበት። ለምንድን? ይሄ ነበር ቪዲዮ መጨረሻ ላይ የሰራው። ይሄ ዳሜጅን ለማካካስ ነበረ። ዛሬ ወይም ሰሞኑን በዚህ ዙሪያ እንትን ሲል የነበረው እንስማውና እንትን እንላለን። አይ ነው በእኛ በትምህርታችሁ ላይ ነገር ዳሜጅ የምናደርሰው እናንተ ላይ እንኳን ዳሜጅ አይደረስ፣ ምንም አይሰራልንም። መበሻሸቅ እና እናንተን ማናደድ አይደለም የኛ ስራ። ግን የሐሰት ትምህርታችሁ በደንብ ገና ይፈርሳል። ገና የበላችሁት የማርያምን ደም ትተፏታላችሁ፣ ስጋውንም ትተፉና ትክክለኛውን የጌታን ራት እንድትወስዱ ወደ ወንጌል ትመጣላችሁ። ያን ትፉት፣ በኢየሱስም ትፉት። ለካ የጌታን ደም ሳይሆን የማርያም ደም ነበር ስጠጡ የነበረው። ለካ የማርያም ነበር ስጋ ስበሉ የነበረው። መቼም ጳጳሳችሁን መቼም እንመናቸው፣ እሳቸው ያሉትን የሆነ ተራ ሰው አይደለም የተናገረው። እና ትፉት። ሞራሉ የላችሁም እናንተ ስለ ጌታ ራት ስለ ቁርባን ለማውራት ሞራሉ የላችሁም። ረጅም ጊዜ አሁን ገና መታጠብ አለባችሁ በንስሐ ገና የበላችሁት ወጥ ከወዳችሁ እስኪወጣ እስክትተፉት ምናምን ትንሽ ጊዜ ይወስዳልና ኢትስ ኦኬ፣ አይዟችሁ፣ መታደስ ይሆንላችኋል። አሁን እናንተ እንኳን ለማስተማር ገና የገባው የማርያም ደምና ስጋ ከውስጣችሁ መውጣትና በኢየሱስ ደምና ስጋ መተካት አለበት። ገና እሱን ለመታሰቢያ ታደርጉታላችሁ። እንቀጥል። ደሜ ማን ነው? ስጋን የለበሰ ከእሷ ነው፣ የእሷ ደም ፈሷል። እሷን ስጋ አይደል የተዋሃዱ የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። እሺ ሰላም ለሁላችሁ፣ እንዴት አላችሁልኝ? እንግዲህ የብፁዕነታቸውን ንግግር ሰምታችሁታል እዚህ ላይ እና ብዙ ፕሮቴስታንት ወንድሞቻችን ይህንን ንግግራቸውን ይዘው ክርስቲያኖችን እየተቹ ነው። የምንበላው ስጋና ደም ቅዱስ ቁርባን ማለት ነው፣ ስጋና ደሙ የማርያም ነው ይላሉ ክርስቲያኖች ላይ የሚል ትችትን እየሰነዘሩ ነው። እዚህ ላይ ጠቅለል ያለው 2 ነጥብ ላስቀምጥ። አንደኛው ለፕሮቴስታንቶች፣ ሁለተኛው ደግሞ ለራሳችን ወይም ለአባታችን። እሺ የመጀመሪያው ለፕሮቴስታንቶች እንዲህ ብላችሁ ስትቃወሙ የምር አሁን የምንበላው ስጋና ደም የማርያም አይደለም ብላችሁ ስትቃወሙ የኢየሱስ ነው ብላችሁ አምናችሁ አይመስልም? አይደለም ታምናላችሁ? እንደዛ የኢየሱስ ስጋና ደም ነው የምንበላው ብላችሁ ታምናላችሁ? አታምኑ። ቅዱስ ቁርባን ላይ ያላችሁ እምነት የጌታ ኢየሱስ ስጋና ደም ምሳሌው ነው ብላችሁ የምታምኑት እንጂ እውነተኛ የምርም የእርሱ ስጋና ደም ብላችሁ አታምኑ። ስለዚህ ፕሮቴስታንቲዝም ገና ከጅምሩ ከኢየሱስ የሆነውን ይህንን ትምህርት ታላቅ ጸጋ የምንቀበልበትን ይህንን ትልቅ ምስጢር ይክዳል። በተለይ ጴንጤዎች ማለት ነው። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ ነው ጭራሹ የሚክዱት። ስለዚህ እናንተ ገና ከጅምሩ ይህንን ሚስጥር ስለካዳችሁት እንደነዚህ ነገሮች ውስጥ አትግቡ። እናንተ ጣልፎ የሚጠል ነው። ግን ወደኛው ደግሞ መለስ ስንል አባታችን የተናገሩት ነገር ላይ እንግዲህ አሁን የተናገሩት ነገር ላይ ይመስለኛል እርሳቸው ለማለት የፈለጉት በቃ እንደው ያንን እንግዲህ ደሙን ያፈሰሰው የሞተው ስለ ሁላችን ስጋ ነስቶ ነው። ስማ እሱ ሲፈልግ ለማለት የፈለጉት ይላል። በርናባስ ሲናገሩ ግን ለማለት የፈለጉት አይደለም ያለው። ብዙ አይነት ትርጓሜ ሲሰጠው ነበር። ሊያቀና ከፈለገ ሊያተርፍ ከፈለገ ሊያስመልጥ ከፈለገ ለማለት የፈለጉት ይላል። ኦኬ እንቀጥል። የነሳው ስጋ ደግሞ ከላይ ይዞ ዝም ብሎ ስጋውን ከላይ ይዞት የመጣ የሚሉ ሰዎች ነበሩ። ጥንት ላይ እንደዚህ መናፍቃን ነበሩ እና ባለንቴኑስ እና ከላይ ይዞት የመጣ አይደለም። በቃ የነሳው ስጋ ከመቤታችን የሚረዳ ማሳየት ይመስለኛል። ይህን ቃል የተጠቀሙት ያም ሆነ ግን ትክክል አይመስለኝም ቃሉ
ትክክል አይመስለኝም። የምንቀበለው ያ ስጋና ደም የማርያም ተብሎ አይገለጽም፣ የመለኮት ሆኗል። ያ ስጋና ደም መለኮት ምንም እንኳን ከመቤታችን ስጋና ደም ቢነሳም ግን ነስቶ ኦልሬዲ ያንን ስጋ የራሱ ስራ። እሺ ጊዜ ለመቆጠብ ኤኒዌይስ ይሄን ዳሜጅ ለማካካስ he's been waiting for the perfect time እና የዚህ ሰሞን ምንድነው ኤርሚያስ የሚሳሳተው ብሎ ሲጠብቁ ከዚህ በኋላ 10-20 ዓመት ቢጠብቅ እንደማያገኝ ገብቶታል። ስለዚህ ኤልያስ ስላለው ብሎ ኤልሳ ሲል በጣም ትልቅ ድል ነው። እዛ ቤት ሴሌብሬት ነው የሚደረገው። በጣም ትልቅ ድል ነው። ኦኬ ታስታውሱ እንደሆነ በዚህ ማጠቃለል እንችላለን። ታስታውሱ እንደሆነ የታሪክ መፋለስ ምን ማለት ነው ለማታውቁ ሰዎች፣ ታሪክ ተፋለሰ የሚባለው ኤርሚያስ ስላለው ብላችሁ ዳጊ ስትሉ አይደለም። ታሪክ መፋለስ ማለት ኤርሚያስ የሰራው ስራ ኮምፕሊትሊ ተቀይሮ ኤርሚያስ አረሰ የሚለውን በዳጊ አስተማረ ወይ ደግሞ ዳጊ ፕሌኑን አበረረ ብለህ ኮምፕሊትሊ ከቀየርከው። ተመልከቱ እንግዲህ ይሄ ነው ታሪክ መፋለስ ማለት። ጭራሽ ስም መቀያየር ብቻ ሳይሆን ታሪኩ ራሱ ሌላ ሆኖ ሲቀርብ ማለት ነው። ለምሳሌ መዝሙረ ያሬድ ታሪክ መቼም በአገልግሎት ዘመኑ ማለት አልችልም። ያው ኦርቶዶክሶች አያገለግሉም፣ እኛ ክርስቲያኖች ነው የምናገለግለው። ምን ያገለግላሉ ኦርቶዶክሶች? አገልግሎት የተሰጠው ለኛ ለክርስቲያኖች ነው። ኦኬ ጥሩ። በአገልግሎት ዘመኑ ማለት አልችልም። ብቻ በዘመኑ በዚህ በቲክቶክ ቆይታው ከዚህ በኋላ ደፍሮ የሚቆይ ከሆነ መዝሙር ያሬድ እንግዲህ በዘመኑ የሚከተለው አንድ ጥላ አለ። እሱ ምንድነው? እነዛን ሁለት ጌመሮች የዋሸው ጥላ ለዘመናት የሚከተለው ነው። አንዴ ባሰማ ቢፈቀድልኝ ደስ ይለኛል። አንዳንዴ ምናልባት የማያውቁት ታሪኩ ሊኖሩ ስለሚችሉ ማለት ነው። አንድ ጊዜ ላሰማችሁ ራሴ እኔ ፔጅ ላይ ጨኘዋለሁ። ፎርዋርድ ያረኩ ብቻ አሰማቸዋለሁ። 1 ሚኒት ለዘላለም መዝሙር ያሬድ ይከተላል። እሱ ነው ታሪክ ማፋለስ ማለት። ሌሎች የሰሩትን ሌሎች ያደረጉትን ዓላማ ወይም ጉዳይ ኮምፕሊትሊ ቀይሮ ክርስቲያኖች አይደሉም ጠንቋዮች ናቸው ያደረጉት ብሎ ወይም ደግሞ ጣዖት አምላኪዎች ናቸው ብሎ የቀየረ ነው። ይሄ ነው ታሪክ ማፋለስ ማለት ምንም ሳይፈሩ በደንብ በታሪክ መቀመጥ ያለበት ነገር። ኦኬ ላሳልፈውና ላሰማው። ይሄ ነው ታሪክ ማፋለስ ስሙ። ሁሌ ገድላት ብቻ ነው ወይ ነው? ኦኬ እውነት ትናንትና የተነሳው ጥያቄ ትላንት እዚህ ቤት ስናወራ የነበረው ነገር በነገረ ስላሴ ላይ አይደለም ወይ? የአብርሃሙ ስላሴ ብላችሁ ስንት ዘመን ሰውን ስታታልሉት የነበረው ጉዳይ አሁን ዘፍጥረት 17 18 19 አካባቢ ያለውን ነገር ማንሳት እስከማትችሉ ለዚህ ጥያቄ ይህንን ጥቅስ መጥቀስ እስከማትችሉ ድረስ ደርሳችሁ በቦታው 3 ስላሴዎች እንዳልተገለጡ አብንም ያየው እንደሌለ የእግዚአብሔር ቃል ስለሚናገር ዮሐንስ 1:18 ላይ ወይም 6:46 ላይ ብትመለከቱ እንደዚህ የሚል ሀሳብ አለመኖሩ ህዝቡ ስለነቃ ወዴት ሄደ ይሄ ወንድም? ወደ ራእይ 4 አሁን ክፍት እናየዋለን ላይ ሄዶ ቁጥር 6 አካባቢ ላይ ያለውን ክፍል ለእህታችን በማስረጃነት ስላሴ እንደሆኑ በነዛ በሶስት የተገለጡት እንዲያውም ከፈለግሽ ይኸው ማስረጃው ብሎ በቦታው ከፍቶ የተናገረውን እስኪ እንዲያው ታሪክ ሲፋለስ ማየት ትፈልጋላችሁ? እንደዚህ ነው ታሪክ ሲፋለስ። ተመልከቱ። 3 ስላሴ ከ4 እንስሳ ጋር ስታገናኝ ታሪክ መፋለስ ይባላል። ምን አገናኘው? 4 እንስሳ ተብሎ ራእይ ላይ የተገለጠ ሐሳብን 3 ስላሴዎች ናቸው ብለ በቁጥር አይገናኙ፣ በግብር አይገናኙ። እነዚህ ዙፋኑ ፊት ያሉ ናቸው። ስላሴ ዙፋን ላይ የተቀመጠ ነው። ምን አድርገህ ነው ያገናኘው? ታሪክ አታፋልስ ፕሊስ። መዝሙር ያሬድ ፕሊስ። ልደተ ቃል ምንም አይሰራላችሁ። በዚህ ልክ አትዋሹ። ስትያዙ አንዳንድ ጊዜ በቃ ሰሬ እንዳርጉ፣ ለእግዚአብሔር ቃል ሰሬ እንዳርጉ። ስም መቀየር ነው አይደል? በጣም ይገርማችሁ። ኤርሚያስ አልሳሳት ሲላችሁ ስም ተሳሳተላችሁ አይደል? ይሄን አይነት ታሪካዊ ስህተት የሰሩት ሰዎች እድሜ ልክውን ከተሏል። አሁን እድሜ ልክ ሁሌ ሳይው የሚመጣብኝ 4 እንስሳ ነው። ልጅ አሁን በቃ ስላሴ ብሎ ሲያወራ ያስቀኛል። ስለ ነገረ ስላሴ ምና እንዴ አረዝበል አብዳል እንዴ ጨረስከ? ኮታህን ጨርሰሃል። ልደተ ቃል ስለ ስላሴ የማውራት ኮታህን ጨርሰሃል። በቃ ስላሴን በ4 እንስሳ ከመሰልክ ጊዜ ጀምሮ ኮታህን ጨርሰሃል። ሌላ ሰው ደግሞ ይሞክር እስኪ፣ ደግሞ እዛ ቤት እስኪ ሌላ ሰው ደግሞ ይሞክር። መቼም ኤፍሬም ባለበት ዝር አትሉ። እንግዲህ እሱ በሌለበት ደግሞ እስኪ ሞክሩ። አሁን ከ4 እንስሳ አድርጋችኋል። ነገ ደግሞ ከ3 ወፍ ጋር ከ2 በጋ ምናምን ያደርጋችሁ ደግሞ አመሳስሉ። እስኪ ሞካክሩ። ደግሞ ያለውን እንስሳ ያሉትን እንትኖች እጽዋቶች ወይ ደግሞ በራሪ እንትኖች ተጠቀሙና ስላሴን ለመመሰል ሞክሩ። ኦኬ ይሄን ታሪካዊ ስህተት እንስማ። ስህተት አይደለም ይሄ፣ እንዲያውም ታሪክ ማፋለስ ነው። ስሙት። አጋንኛው ከሆነ እስኪ እንስማው። እና መንፈስ ቅዱስም እዛ ስዕል ላይ ግን 3 ሰዎች ተደርገው የተሰራ አለ አይደለ? አሁን ከሱ ራሱ ለእኔም ኮንፈርት አይሰጠኝም። እሱ ፊት ሄጄ የመቆም ኮንፈርት የለኝም ለእኔ ማለት ነው።
ምክንያቱም እንደሌላ ነገር ነው የማስበው። መንፈስ ቅዱስ መንፈስ ነው እንጂ ምስል እንዴት ይቀረጽለታል ብዬ በቃ አስቤያለሁ። ለራሱ ሚካኤልን ገብርኤልን ብዬ አስቤያለሁ። አስቤያለሁ ሳይሆን እንደዛ ነው እየተሰማኝ ያለው። ስለዚህ እሱን አንድ ዮሐንስ ራዕይ ምዕራፍ 4 ቁጥር 6 ላይ በዙፋኑም ላይ 3 ሽማግሌዎች ነበሩ ይላል። በዙፋኑም ላይ 3 ሽማግሌዎች ነበሩ። ተመልከቱ ይላል። በዙፋኑ ላይ ይላል ወይስ በዙፋኑ ፊት ነው የሚለው? 3 ሰዎች አለ። 4 እንስሶች ነው የሚለው፣ 3 ሰዎች ነው። ይሄ ነው ልደት ቃል ማለት፣ ይሄ ነው ታሪክ ማፋለስ ማለት። ላሳልፍ ኦኔው ላይ ያለላችሁ ገብታችሁ ማየት ትችላላችሁ ቲክቶክ ላይ። እዚህ ጋር ደግሞ ምክንያቱም እባብን ከገደሉ ይሄው ጥያቄ ተጠይቆ ይሄን ደግሞ ባጭሩ ላሳልፍና ይሄው ሲዋሽ እንግዲህ ተመልከቱ። ውሸትም አይደል ነው እንደ ውሸት አለውም መዝሙር ያሬድ በእውነት ባየው ቁጥር አይ ካን ስታንድ ዩ ማለት እንደዚህ አይነት ድፍረት ሰው ሊደፍር ይችላል። መሳሳት ሁላችንም እንሳሳታለን። እንዲህ ታሪክ ታፋልሳለህ። ክርስቲያኖች ሐሙስና እሁድ እባብ ከገደላችሁ ኃጢአታችሁ ይሰራል የሚል በነገረ ድነት ላይ የሚዋሽ ገድለ ተክለ ሃይማኖት የሚባል ተረታ መጽሐፍ እሱን ለማስመለጥ ብለህ እንዲህ አድርገህ ታሪክ ታፋልሳለህ። አረ ክርስቲያኖች አይደሉም ጣዖት አምላኪዎች ናቸው ትላለህ። ይኸው መረጃውን አሳያለሁ። እስኪ እና ለእባብ ለዘንዶ ይገብሩ ነበረ። ስለዚህ ተክለ ሃይማኖት ብፁዕ አባታችን እባብ ባገኛችሁ ቁጥር ግደሉ። ምክንያቱም እባብን ከገደሉ አምልኮ ጣዖቶቻቸውን ሰይጣን አምልኮ አጋንንት አምልኮ ከእባብ ጋር ከዘንዶ ጋር የታዘ አምልኮ ትሰብራላችሁ ነው። ይኸው ሲያዛባታ እነዛ ካረጋችሁ ደግሞ ትድናላችሁ። ምክንያቱም ከሰበሩ ወደ ክርስቶስ ሕይወት ይመጣሉ ማለት ነው አይደል? ከዝም ብላ አይሰብሩማ። ሲጥሉ ነገር ነገር ይዛሉ። ብዙ ጊዜ ፕሮቴስታንቶች ገድላትን መደበቂያ ያደርጓቸዋል። ቱ ቢ ኦነስት ግን መደበቂያ የሚያደርጉት ለማያነብ ሰው ነው። አንተ አንብበህ ነው አሁን ይህን እየነገርከን ያለው ማለት ነው። እስኪ እንየው፣ ከዚህ በኋላ መረጃው ይመጣል። ታሪኩ ምንድን ነው የሚለው? በዛ ቦታ ከተታ ምናምን አውራጃ የሚባሉ ነበሩ እና ዛሬ በጣም በአድ አምልኮ የጣዖት አምላኪያን ነበሩ እና ከሚያመልኳቸው አንደኛ የዘንዶ ምልክት የእባብ ምልክት ነበረ። ዲያቆን በዚህ ልክ ይሳቅ ዘንዶ ምናምን ዛሬም ድረስ አድረጋላችሁ አይደለ? አንዳንድ ዘንዶ የሚያመልኩ አሉ። እንደ ገጠር አካባቢ አዛባ ዘንዶ እባብ ምናምን የሚያመልኩ አሉ ዛሬም ድረስ እና ሰው እነዛን የሚያመልኩትባቸውን ነገሮች ከገደሉ ትህትናው ግን ደስ አይልም። ትህትናው በቃ ሰው እንዴ በትህትና ሲዋሽ ደስ አይልም። በትህትና ማለት ዘመን የማይችረው እንደዚህ አይነት ታሪካዊ ማጭበርበር ትሰራላችሁ። እንደኛ እኮ ትውልዱ እንዲተርፍ ነው። ከምንም እንኳን it's not personal አይደለም። this is not personal በተረዳኝ ወንድም እየሰማኝ እንደሆነ አውቃለሁ። ይሄ ዘመን የማይችረው በአገልግሎት ልል ነው እንዴ? ለካ ክርስቲያን አይደለም። በዘመኑ ሁሉ የማይረሳ ታሪክ ነው የሰራው። እኔ ባየው ቁጥር አይኔ ላይ የሚመጣ ነገር ነው እና በትህትና አትዋሽ ወይ እንግዲህ በቃ አንዴ ከዋሽ አይቀር በቃ በደም ጮክ ብለዋሽ ወደ ክርስቶስ ፊታችሁን ታዞራላችሁ ነው የሚለው ቃሉ እና እነሱ ከገደላችሁ ትድናላችሁ። ኦፍኮርስ ለምን አይደለም? ጣዖቶቻቸውን ሰባብረው ወደ ክርስቶስ ከመጡ የሚያመልኳቸውን ነገር አቃጥለው ገድለው ከመጡ ለምን ጣዖት አምላኪ ናቸው እያለ ነው። እሺ እና ያለን እኮ መጽሐፉ ላይ ታሪኩ የሚለው ይሄን ነበረ። ግን ተመዛ ስለሚነገራቸው እንደዛ ብለው ነው እነሱ የሚናገሩት። ባይዘ ወይ እሺ ታሪክ ሲፋለስ ተመልከቱ። ተፋለሰ ታሪክ እና ታዲያ ምን ችግር አለ? ይኸው እናንብበው አብረን። መጽሐፉም አለ አሁን በእጁ ላይ ኤርሚ ጋር ይኸው እዚህ ጋር ነው። ብፁዕ አባታችን ደግሞ ሶሪ እሺ ኤርሚ መጽሐፉ ካለ እና ነው ተፈለገን ይኸው እሺ ምን ይላል እዚህ ጋር? ክርስቲያኖች ይላል ወይስ ጠንቋይ አምላኪዎች ይላል? ይኸው እሁድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል። ይሄ ነው ገድላችሁ። እንግዲህ ይሄ በነገረ ድነት ላይ የተደረገ ትልቅ ማጭበርበር ነው። ትልቅ ሸፍጥ ነው። ኃጢአት የሚሰርይ አንዱ የእግዚአብሔር ልጅ የኢየሱስ ክርስቶስ ደም ብቻ ነው። የእሱ ደም ብቻ ነው እባብ ሐሙስና
እሁድ ስለገደልክ አይደለም። ይሄን ትርክት አይደለም፣ ለክርስቲያኖች አይደለም። ጠንቋይ ወይም ጣዖት ያመልኩ የነበሩ እነዛ የምታመልኳቸውን ጣዖቶቻቸውን እባቦቻችሁን ገድላችሁ ኑ ነው ያሉት ተክለ ሃይማኖት ወይም ገድለኛው እያለ ነበረ። ይሄ ልጅ ዋሸኩ አይደለም፣ ታሪኩን አዘባባው። ቀስ ብሎ በትህትና ረጋ ብሎ ነው የሚዋሻው። ታዲያ ከኔ ጩኸት የሱ እውነት አይመስልም? ጮክ ብላችሁ ከምታወሩ እኮ ረጋ ብሎ እንደዚህ አይነት ውሸት የሚዋሽ ሰው ነው። በእውነት ነው የምልህ። አለቅም እስከ መጨረሻ ይቅርታ እንደ ኤርሚያስ እስካልገባችሁ ድረስ። ኤርሚያስ ለስም መዛባት ወይም መቀያየር ይቅርታ ከገባ እናንተ ይቅርታ መግባት አለባችሁ። መታችሁ አሁንም ቢሆን እዚህ ቤት የሚሆን ኤኒ ቤት መታችሁ ይቅርታ መጠየቅ አለባችሁ። እስኪ ስህተት ነው የኛም የምትሉ ከሆነ እንስማ። እሁድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ይኸው ተመልከቱት፣ ኃጢአቱ ይሰረይለታል። ይሄ ነው ገድለ ተክለ ሃይማኖት። እባብ ገድለ ኃጢአት ልታሰሪ ትፈልጋለህ? ሐሙስ አንተ ፈቃድ እየወሰድ ከስራ ሄደ እባብ ገደል እያረክ ኃጢአት ተሰረዩልህ መንግስተ ሰማያት ልትገባ ማለት ነው። ይሄ ትርክት በሱ ዘመን መገለጡ ይመጣል። ባይ ዘ ወይ ገድሉን ያዘጋጁት ሰዎች ይሄ ዘመን ይመጣል ብለው ስላላሰቡ ነው። እንደዚህ አይነት ቴክኖሎጂ እነ ዳጊ እንደዚህ፣ እነ ኤርሚያስ እንደዚህ፣ እነ ዳኒ፣ እነ ሜርሲ፣ ኔሚት፣ እነ ፓስተር፣ እነ ቢኒ፣ እነ ማን ነው እዚህ ቤት ያለው ሰሌ፣ ሁላችሁም ታችም ያሉ እዚህም የሌሉ ያልተገኙ ሁሉ ይገልጡታል ብለው ስላላሰቡ ነበረ። አሁን የዚህ ዘመን ልጆች በቴክኖሎጂ ዘመን ስለመጡ ሲገለጥባቸው ያላቸው ድል ምንድን ነው? ሽምጥጥ አድርገህ ታሪክ ታዛባለህ። this is what ታሪክ ማዛባት ሚን። ስለዚህ አሁንም እንጠይቃችኋለን፣ it's not too late። ኑ እድሜህን ሙሉ ዘመንህን ሙሉ ከሚከተልህ በገባህበት ቦታ ሁሉ ውሸታሙ ክርስቲያኖች እባብ ገለው ጠንቋይ አምላኮች ናቸው የምትለው እየተባልክ ኮሜንት ከሚደረግልህ ከሚጻፍብህ አራት እንስሶችን ሶስት ስላሴዎች አልከው እየተባልክ ከሚያሳድዱ የሚሻል ምንድን ነው? እንደ ኤርሚያስ ኢትስ ኦኬ ተሳስቼ ነው ከበደ ላለው ብዬ አየለ ብዬ ነው በቃ ይሄ ነው ኃጢአቱን የሚተዋት ወይም ይለማል። ያንተ እንዲያውም ከኃጢአት በላይ ነው። ሆም ብለህ ትውልዱን የመረስከው። እነዚህ ልጆች በትህትና እንቆቅልሽ ሆኖባቸውን የጠየቁ ሌላ ምንም አይደለም። እየሳቁ እንዴ ኧረ እንደዚህ አይነት ታሪክ ሰማን ሐሙስና እሑድ የገደል ደግሞ ኃጢአት ይሰረይለታል እየሳቁ ነው። ያው ኧረ አይሰረይም ምናምን እንዲል ነው ያሰቡት። ውሸት ነው እንዲል ነበር ያሰቡት። እሱ ግን ውሸት ነው ማለቱን ተወና የውሸት ታሪክ ሰራላቸው። ወይ ደግሞ እውነት ነው ብሎ እውነቱን ማሳየት ነበረበት። ኤኒዌይስ ባጭሩ ልነግራችሁ እንፈልገው ወደ ወንጌል ካልመጣችሁ መጽሐፍ ቅዱስን ከፍታችሁ ማንበብ ካልጀመራችሁ ገና ብዙ የታሪክ መፋለስ ትሰማላችሁ። ታሪክ መፋለሱ ደግሞ በግለሰቦች ላይ እዛው ቢቀር ችግር የለብንም። በመጽሐፍ ቅዱስ ላይ ያሉ ታሪኮችን እያፋለሱ ያላማለደችውን አማልዳለች፣ በድንግልናዋ ዘላለማዊ ድንግልናትን ዘላለማዊ ድንግልና አላት ይሏቸዋል፣ ያላረገችውን አርጋለች ይላችኋል። ብዙ ታሪክ እያፋለሱ ስለሚሰሩላችሁ አንድም ሐዋርያ ያልተናገረላትን አንድም ሐዋርያ ያልተናገረውን ነገር ሐሳብ እያፋለሱ ስለሚነግሯችሁ በስም መቀያየር እንደ ኤርሚያስ በይቅርታ የምትፋቷቸው ጉዳይ አይደለም እየሰሯችሁ ያሉ ነገር። ስለዚህ ኢትስ ናት ቱ ሌት። መዝሙረ ያሬድ አይኖ አይንን በጨው አጥበህ ይሄን ነገር አድርገዋል and now is the time መተንሳ ለመግባት። እኛ ደግሞ ካንተ ባሻገር ብዙ ትውልድ መርዛል። እነዚህ ልጆች አሳስታቸዋል። ኤፍሬም ምን ቪዲዮ ሲያዘጋጀው ይቅርታ ጠይቃቸው ልጆቹን አታላቸዋል እያለ ነው። ይኸው አንበቡ እዚህ ጋር ይኸው ለኤርሚና ለጆሲ ያድርሱልኝ ዲያቆን ያረ ልጆቹን ስለዋሻቸው ይቅርታ ጠይቅ ብለዋል። በቃ ምንም አይደለም፣ ይቅርታ ጠይቅ ነበር ያለ። ይኸው ተማርከ ኤርሚያስ፣ አንተ ከዛ የበለጠ ስህተት ነው የሰራኸው። አዎ እንደዛ አይነት ሐሳብ ገድሉስ መጻፍ አልነበረበትም። ይሄ ስርዋጽ ልንለው አንችልም። ይሄ ትልቅ ምንፍቅና ነው። ይሄ ትውልዱን የሚያሳስት ነው። የፈለገውን ኃጢአት ሰርቶ እባብ ሲያገኝ ገድሎ ዛሬ እኮ ኃጢአት የተሰረ እያለ የሚሞኝበትን አይነት ታሪክ ነው ያዘጋጀ ነው። እንደ ቤተ ክርስቲያን እንደ ዲያቆን ይቅርታ ጠይቃለሁ ማለት ሲኖርብህ አስቀጠልከው፣ ውሸቱን አስቀጠልከው። ገድላ ተክለ ሃይማኖት ላይ የሚገኘውን ውሸት እንደገና ቡስት ነው ያደረግከው። ይቀጥል ብለህ አልከው። ግን ደግነቱ ፓትርያርክ መተው ጥራት የለውም አሉ። ስለዚህ አሁንም ጥሪ ያደርግልሃለሁ እና ካንተ ጀርባ ብዙ ትውልድን እየመረስክ ስለሆነ እና ለስላሴ እያሉ ለሶስት ሽማግሌዎች እያሰገዳቸዋቸው ነው። አብ አልታየም፣ መንፈስ ቅዱስ አልተገለጠም፣ ወልድ በአካል ተገልጧል። ስለዚህ ለነዛ ስዕሎች መስገድ
ወይም እንዲሰግዱ የምታደርጓቸው ይሄን የትርክት ነገር አቁሙ። አሁንም እናገራለሁ፣ አቁሙ። ላደረጋችሁት ይቅርታ ጠይቁ። ወኔው ካላችሁ ማለት እንደ ኤርሚያስ ወኔው ካላችሁ፣ ከሌላችሁ ቤታችሁን ከፍታችሁ እዛው ስርዋጽ እንትን ምናምን እያላችሁ አሁንም ድራማ መስራት ትችላላችሁ። አይ ነው ለነገሩ አላነሳውም። ከዚህ በኋላ መዝሙር ያሬድ ይሄን ነገር አላነሳውም። ቢጨንቀው ምንድነው ማርያም ሰው አይደለችም፣ ማርያም ሰው ናት